ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናሌ። በያላችሁበት ሰላማችሁ ይብዛ። ዛሬ ሰላም የሆነ እርቅ የሆነ ጥሩ ነገር ነው ይዤላችሁ የመጣሁት። ቤዛና ኤፍሬም እንግዲህ ከብዙ ጭቅጭቅ፣ ከብዙ ጣውረድ፣ ከብዙ ምረጠኝ አትምረጠኝ፣ ከምርጫ ውስጥ መግባት፣ መጣላት፣ ጥሎ መሄድ፣ ማልቀስ፣ መበሳጨት፣ መናደድ፣ መነጫነጭ በኋላ እንግዲህ ተታርቀው አንድ ሆነው ደስ በሚል ሁኔታ መጣዋል ማለት ነው። ደስ ብሎኛል በመጀመሪያ ማለት ነው። በእርግጥ የሰው ልጅ ሰው ሆኖ ጥፋት የማያጠፋ ሰው የለም። ምክንያቱም የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው የተባለ ሰው በሙሉ ያጠፋል። በቃ ጥፋት ያጠፋል። እና ግን ኤፍሬም ሲያደርጋቸው የነበሩት ነገሮች ደስ አይሉም ነበረ። ደስ የማይሉት ነገር ምንድነው? አንድ ሰው ጥፋት አጥፍቶ ያን ጥፋት መደጋገም የለበትም። አንድ ሁለተኛ ነገር ደግሞ ጥፋቱን አምኖ ወዲያውኑ ነው ይቅርታ ማለት ያለበት። እያለፈ እየቆየ መሄድ ቁጥር በጣም አስቸጋሪ ነው የሚሆነው። እና ሌላኛው ደግሞ ያው ለቤዛ በጣም የከበዳት ነገር፣ ጥሩ ያልሆነው ነገር ወይም ደግሞ እስከዛሬ እንዲቆዩ ያደረገው ነገር ምንድነው? ምርጫ ውስጥ ስላስገባት ነው። እሷ የመጀመሪያ ምርጫው እኔ ነኝ፣ የመጀመሪያ ምርጫዬ እሱ ነው ብላ አርፋ በተቀመጠችበት ጊዜ እንግዲህ መጣ። እንደምታያት እድላዊት መጣ። ብዙ ነገሮችን ፈጥራለች ማለት ድንገት መጣ ምርጫ ውስጥ በቃ ምርጫ ውስጥ ገብቶ ተወዛግቦ እችንም ያችንም ብሎ እስከ መናገር ደርሷልና ያ ነገር ቤዛን ደግሞ በጣም አስከፍቷታል ከሚባለው በላይ። በእርግጥ ለቤዛ እንደሚያደላ ያው የታወቀ ነገር ነው። ለምን ከብዙ ውጣ ውረድ ወይም ደግሞ በጣም ብዙ ነገር አለፍቶ ብዙ ነገሮች ሁነው ነው ያገኛት። በጣም በቃ ከረጅም ጊዜ በኋላ በጣም እኔ እንዴት ልበላችሁ ታውቃላችሁ የቤዛንና የኤፍሬምን መገናኘት እንዴት እንደሆነ ኬት ጀምሮ ወዴት እንደሄዱ ምናምን ነገርና እንደዛ ሆኖ ስላገኛት በጣም እንደሚዋደዱ እንደሚግባቡ ነው የተረዳውትኝና ግን እድላዊ ስትመጣ የሆነ ያልሆነ ነገር ነው ያደረገው። ይሆናል አይደለ? ልክ ቤዛን ልክ እንደ ይሆናል ለጊዜው እንደሚፈልጋት ከዛ ደግሞ እድላዊ ደግሞ ያችንም እንደዚህ እችንም ለማልውን አይነት ነገር ነበር ሲል የነበረውና በጣም የሚያስጠላ ነገር ነው የተፈጠረው። ቤዛ ደግሞ ያ ነገር በጣም አስከፍቷት ነበር። ኢቭን የቤዛ ጓደኛ ራሱ መጥቶ ማንኛውን የታኛውን ነው የምትወደው ሲለው እሷንም ቤዛውንም እድላዊትንም ወዳለው ነበር ሲል ነበር። ለማንኛውም ብዙ ሰው አጥፍተሃል እያለ ብዙ ሰው ሲቆጣው ነበረ። ጥፋቱንም አውቆ እንግዲህ ጊዜ ወስዶበት ተረጋግቶም ቢሆን እንግዲህ ወደ ራሱ ተመልሶ ቤዛ ምርጫው እንደሆነችና እሷን ማጣት እንደማይፈልግ በቁም ነገር እንደሚፈልጋት ምናምን መጥቶ ተናግሮ ቤዛ አልፈልግም ብላ ነበር። እውነት ለመናገር አልፈልግም ከነጭራሹ እምቢም ብላ ነበር። ግን ደግሞ ፈጣሪ ስለሆነ ያገናኛቸው ጨክና አልተወችውም። መጣለችና ተታርቀው ብቻ ዛሬ ጥሩ ጊዜ ያሳልፈው ተለያይተዋልና እኔ ደስ ብሎኛል፣ አልዋሻችሁም። ቤዛም በጣም ደስ ብሏታል። ኤፍሬምም ከሚባለው በላይ ከቤዛ በላይ ነው ደስተኛ የሆነውና አንድ ሰው ፍቅረኛ አለኝ ብሎ ካሰበ ወይ ደግሞ የሚያፈቅራት ልጅ የሚወዳት ልጅ እችን ልጅ እስከ መጨረሻው ማጣት አልፈልግም የሚላት ሴት ካለች ከሌላ ሴት ጋር ሌላ ነገር ውስጥ ሌላ ምርጫ ውስጥ መግባት የለበትም። እንኳን አይደለም እኔ እንጃ ራሱ በጣም ከባድ ነበረ እኮ በሰዓቱ ኤፍሬም ሲያደርገው የነበረ ነገር የተወዛገበ። በውስጣችሁ እርግጠኛ ካልሆናችሁ ለምን አፈቀረን ብላችሁ ትናገራላችሁ? አንድ ሰው እኮ አፈቀርኩ ብሎ የሚናገረው በውስጡ በትክክል በቃ ልቡ ትክክለኛ ስሜት ሲሰማው ነው፣ ወይ ደግሞ በትክክለኛው መንገድ ልቡ ሲመታ ነው አይደል? እንጂ ዝም ብሎ አይደለም። እና ከቤዛ ጋር ስንት ጊዜ አሳልፈው አሁን ከዛችኛዋ ጋር የሆነ ጥቅም አድርጋልኛለች፣ ከአዲስ አበባ ስመጣ እንደዚህ አድርጋልኛለች፣ እንደዚህ ጥቅምንና እንትንና በቃ ፍቅርን ማስቀደም አልቻለም። ይሆናል አይደለ? የሚያስጠላ ነገር ነው የተፈጠረበት እሱ ላይም በዙሪያው ካሉ ሰዎችም እና ውለታና ፍቅር በውለታ አይታሰርም በነገራችን ላይና ብቻ ያማልፎ ይሄም አልፎ መታረቃቸው በጣም ደስ ስላለኝ ደስታዬን ለመግለጽ ነው የመጣሁት። ቤዛ አይሆንም ብላ ነበር በጭራሽ። ምክንያቱም ምርጫዎች አስቀብጦኛል፣ በቃ እኔ ምርጫ ውስጥ ምገባ አይነት ሴት አይደለሁም ብላለችና እድላዊት የት እንደገባች አላውቅም። እሷም ያው ለጊዜው የተሰማት ስሜት ነው እንጂ ያን ያህል ትክክለኛ ፍቅር አይመስለኝ። እውነቱን እንነጋገር ከተባለ ገና ልጅ ናት፣ ገና ወጣት ናት። ቡግ አለች፣ ቶሎ ብላ ትር አለች። በቃ እንደዚህ ብናም ብላ ተናገረች። ግን ትክክለኛ የፍቅር ስሜት ይሰማት አይሰማት እንኳን በራሷ እርግጠኛ ሳትሆን ነው የመጣችው ብዬ ነው የማስበውና ቤዛ ደግሞ እሱም ብላ ነው ብዙ ዋጋ የከፈለችው። እንደዛ በዛ ችግር ውስጥ በዛ ሀዘን ውስጥ ሆና እንኳን መጣ አልቀበላት ብሎ ብዙ መከራ በልታለች አይደል? እና ይሄ ትክክለኛ ለሱ ያለዋትን ቦታ ያሳየችበት መንገድ ነው ብዬ ነው የማስበው። ለማንኛውም ግን የቤዛና የኤፍሬም ብዙዎቻችሁ እድላዊት ስትመጣ ቤዛና ኤፍሬም መለየት የለባችሁም ብላችሁ 100% በሚባል ደረጃ ሁላችሁም
ሀሳብ ስትሰጡ ነበር። ቤዛ በጣም የተረጋጋች ትሁት የሆነች ጨዋ ሴት ነች እና ይሄ ነገር ይሄ ደስታ ይሄ መታረቃቸው ለሁላችሁም ደስታ ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁኝና እናበረታታቸው። አሁንም ቤዛ ምርጥዬ ልጅ ናትና ጎበዝ፣ ጠንካራ፣ በራሷ የምትተማመን ብርቱ ሴት በቃ የሆነ ሰው ጋር አትደርስም፣ ሰው አትነካም፣ ሰው አትዘልፍም፣ አትሳደብም ምናምን ግን ሲመጡባት በሷ በቃ በክብሯ አትደራደርም እና ምርጥዬ ልጅ ናት። ለማንኛውም ግን እንኳን ደስ ያላችሁ ለማለት ነው፣ ደስታዬን ለመግለጽ ነው የመጣሁት። ሀሳብ ብዙ አላበዛባችሁም። አብራችሁ ስለነበራችሁ አመሰግናለሁ። እስከዛ እንግዲህ ላይክ፣ ሼር እያደረጋችሁ አበረታቱኝ። በአዳዲስ ቪዲዮዎች እንግዲህ ሰሞኑን በደንብ እመጣላችኋለሁ። አመሰግናችኋለሁ፣ ወዳችኋለሁ። የእውነት አሞኝ ራሱ ብዙ ሰዎች እኔ እንጃ በጣም ብዙ ልጆች ስትጠይቁ ነበር በውስጥ በጣም ብዙዎቻችሁ፣ በተለይ በቲክቶክ በጣም ብዙ ልጆችና በጣም ነው የምወዳችሁ። ለእናንተ ምንም ቃል የለኝም። እግዚአብሔር ያክብርልኝ፣ ኑሩልኝ፣ ክፉ አይንካችሁ፣ በሰላም ለሀገራችሁ ያብቃችሁ። እሺ ውዶችዬ፣ በጣም ምርጥ ናችሁ፣ ትለያላችሁ፣ ቅመሞችዬ ማለት ነውና ደግ ልብን ያላችሁ ደግ ነገር ይስጣችሁ። ለእናንተም መልካም የተባለ ነገር ሁሉ ወደ ህይወታችሁ መጥቶ ህይወታችሁ ሁሉ ወደ ምትፈልጉበት በቃ ወደሚያስፈልጋችሁ ፈጣሪ ሁሉን ነገር አሟልቶ የሰጣችሁ ለመኖር ያብቃችሁ። ላለው ቴንኪው በጣም